አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? እንዴት አመሻችሁ? ደህና ነኝ እኔ ጋር አልሐምዱሊላህ። ቅመሜ የማታመጣው ጉድ የላት። እንግዲህ ከዚህ በፊት ፍፄ ጋርና ብሩኬ ሆኖ በሰሩት ቪዲዮ በጣም ነበር የሳኩትና የተዝናናሁትና አሁን ደግሞ ቀሜ ደገመችውና ሚኮ ይመችህ፣ የብር ይመችህ፣ ትችላለህ ነው የምልህ። በተለይ ደግሞ ማለት ነው አባ ሲል ማለት ነው ስትልል ነበረ ሲል ማለት ነው። በጣም ነው ያሳቀኝና ይመችህ። ገና ታብሌሉን ሳየው ስቅ ያለውም ደግሞ የሆነ ገረፍ አድርጌ ነበር ያየሁትና በደንብ እንደዚህ አላስተዋልኩትም ነበር ማለት ነውና ቪዲዮውን ለማየት በቃ እንትን ብዬ ማለት ነውና የሆነ በቃ ጸጉሩ ጨበሬ ሆኖ ምናምን ምንድን ነው ምናምን ደግሞ ብዬ የሆነ እንደ መደንገጥም አደረገኝ የምር። ከዛ በኋላ ገብቼ ሳይ የሁለታቸው ስራ ነው ለካ፣ የቅመሜ ስራ ነው ለካና ይመችሽ ሀይሚዬ፣ የኔ ቆንጆ የኛ ቅመም። በጣም ነው የተፍታታሁት የተዝናናሁት ወላሂ። በተለይ አባ የሚለው ፓርት አልቻልኩም የምር። እና ብሩኬ ራሱ እኮ በቃ ሊቆጣጠረው አልቻለም፣ ሳቁም ማለት ነው። ይሁን እንደምንም ነው በቃ አፉን አፍኖ ምናምን ነገር በጣም ነው ያሳቀኝ። እንዴት የሆነ እንደተሳቀቀ ምናምን በቃ። ከዛ ደግሞ የሆነ ሜካፑ ደግሞ እንዴት ነው የመሰለው በፈጣን ዝንጀሮ። ወይኔ ቀሜ ነፍስሽ አይማርም የምር። ሚኪ ግን ትችላለህ። ትወና እኮ አንደኛ ነው፣ ታውቁታላችሁ እንግዲህ በቲክቶክ ፔጁ ማለት ነው። በጣም የሚገርም ልጅ ነው። አሁን ላይ ደግሞ ድራማ ምናምን ተከታታይ ይሰራል መሰለኝ። ይሰራል፣ ተከታታይ ድራማ ይሰራል። የሚገርም ተከታታይ ድራማ ይሰራል እና ብዙዎቹ ያው ትከታተሉታላችሁ ብዬ አስባለሁኝ። ሚኪን የማያውቅ መቼም የለም። በዛ ላይ መልካም ልጅ ነው፣ በጣም ጨዋ ልጅ ነው ምናምን እና በጣም ደስ የሚለኝ በጣም ስነ ስርዓት ያለው ልጅ ነው እና የሆነ ለሰው ልጅ ያለው ሪስፔክት በጣም ደስ የሚል ነው። በዛ ላይ ደግሞ ሀይሚዬንና ብሩኬም በጣም ነው የሚወዳቸው ምናምን በቃ ብሩኬም ሲቆጣውም የሆነ ነገር ሲለውም እንደ ታላቅ ወንድሙ የሆነ እንትን የሚለው ልጅ ነው እና ያው ሰምታችኋል ከዚህ በፊት ያለውን ነገር ምናምንና በጣም ነው የሚወዳቸው። እነሱም እንደዛው ማለት ነው። ታስታውሱ ከሆነ ከዚህ በፊት ቅመሜ ፕራንክ አድርገው ነበር። ያ ከበድ ያለ ፕራንክ ነበርና እኔ እንደዚህ አይነት ፕራንክ ይከብደኛል፣ ታውቃላችሁ። ሁላችንም ነው የሚከብደን። በእርግጥ ሀይሚዬ ራሱ ፈርታ ነበር ማለት ነውና እንደዚህ ከእንትን ከወገብ በላይ ምናምን እንትን ብሎ አልጋ ላይ እኔ ክላስ አልጋ ላይ ሆንና ፕራንክ እናድርገው ምናምን ብለው ነበርና አልጋዋ ላይ ራሱ አልቀመጥም ብሎ የሆነ ቆሞ ምናምን ነው የጨረሰው። እንግዲህ ፕራንኩ ምናምን ማለት ነውና የሚገርም ስነ ስርዓት ያለው ልጅ ጨዋ ልጅ ነው ሲበዛና በስራው ደግሞ በጣም ጎበዝና ታታሪ ልጅ ነው ማለት ነው። ወደፊት ኢንሻአላህ ትልቅ ደረጃ ደርሰህ የምናይክ ይሆናል ብዬ አስባለሁ። ኢንሻአላህ ይሆናል፣ ደግሞ አሳካዋለሁ ብሏል። ባለፈው የቲክቶክ አዋርድ ለሱ ነበር የሚገባው በነገራችን ላይና ያው አንዳንድ ጊዜ የኛን ሀገር ነገር ታውቃላችሁ፣ በሰራ ሳይሆን ተውት ብቻ ወዲፍቸው። ለማንኛውም ማለት ነው በጣም ትልቅ ደረጃ የሚደርስ ልጅ ነው። የማታውቁት ደግሞ ሚኮ ጂጂ ነው አደለ? የእንትን ስሙ የቲክቶክ ስሙ። እሱን እንግዲህ ፎሎ አድርጋችሁ ተከታተሉት። ሙሉ አጫጭር ድራማዎችን አጫጭር ፊልሞችን ነገር ይሰራል ማለት ነውና ፎሎ ያላደረጋችሁ ፎሎ አድርጋችሁ ታበረታቱት። ላይክ አድርጉለት፣ ከዛ ሼር አድርጉለት ምናምን፣ ሪፖስት አድርጉለት ለሌላው ሰው ተደራሽነት እንዲኖረው ምናምን እና ትልቅ ደረጃ ይደርሳል ኢንሻአላህ። ቀጣዩን ወይም ደግሞ የዘንድሮን ማለት ነው ኦልሬዲ ይህ አመት እያለቀ ነው አይደለ? የዘንድሮውን አመት የቲክቶክ አዋርድ እሱ መሸለም አለበት ማለት ነው ኢንሻአላህ። እና ይመችህ ሚኮ ሳምራዊት፣ ወይዘሪት ሳምራዊት። እና እንደውም የሆነ ሀሳብ ከዚህ በፊት እየተናገርኩ ነበር ማለት ነው። ሀይሚዬና ብሩኬ የሆነ ሰዓት ላይ ስለ አረብ ሀገር ሴት ፊልም ወይም ደግሞ ተከታታይ ድራማ ነገር ማለት እኛን የሚገልጽ ነገር እንሰራለን ብለው ነበር ማለት ነው። ታስታውሱ ከሆነ ማለት ነው። እና ያን ነገር ያው አልሰሩልንም። እነሱ አስበውበት ይሆናል የሆነ ታይም ላይ ሰርፕራይዝ እናደርጋቸዋለን ብለዋል። እና እሱ ጋር አንድ ላይ ቢሰሩ ምናምን ብዬ አስባለሁ። ታውቃላችሁ ምክንያቱም
ጨረቃዎቻችን ታውቃላችሁ ትወና ላይ ጎበዝ ናቸው። እና ሚኪም በጣም ጎበዝ ስለሆነ ማለት በቃ አንድ ላይ ጀማው ሆነው ይሁን በቃ አብረው ቢሰሩ ኢቭን ያንን ነገር ተውትሽ ሌላም ነገር ራሱ ቢሆን በቃ ተከታታይ ነገር የሆነ ብቻ የሚያስተምር ነገር ምናምን አንድ ላይ የሆኑ ቢሰሩ በጀማ በጣም ደስ ይላል ማለት ነው። ከዛ ደግሞ ሚኪ እንትን ላይ ጠፍቷል እኮ ዩቲዩብ ላይ እየመጣ አይደለም፣ ዩቲዩቡን እየሰራበት አይደለም። ኦልሬዲ ያኛውም ድራማ ምናምን እየሰራ ስለሆነ ለዛ ይመስለኛል ቢዚ ነው። ብዙ ጊዜ እሱ ብዙ ጊዜ እንትን የሚለው ወደ ቲክቶክ ነውና ቲክቶክ ላይ ነው የሚሰራውና ዩቲዩብ ላይ ግን በተለይ ሰሞን በጣም ጠፍቷል። ባለፈውም በእንትና ቤት ነው የመጣው አይደለ? በፍፄ ቤት ምናምን ነው እኮ የመጡት ይመስለኛል። እንደዛ ነው እንጂ በቤቱ ቆየ ማለት ነውና ሚኮ ወንድማችን ዩቲዩብ ላይ እየመጣ ስራበት ማለት ነው። ስራበት ጎበዝ ልጅ ነህና በቃ በተለያየ መንገድ እየመጣ ስራበት እናበረታታካለን ምናምን እና ይመቻችሁ። በጣም ነው ዛሬ ፈታ ያልኩት። ቅመምዬ ይመችሽ የኔ ቆንጆ። ብሩኬ ደግሞ እንዴት እንዳሳቀኝ እንዴት እንደተሳቀቀ በቃ የሆነ ምስኪን የኛ ጨዋ እና ገና ሲመጣ ምናምን የሆነ በቃ እንትን ብሎታል፣ ግራ ገብቶታል። ምንድን ነው ምናምን የሚለው ነገር ግራ ገብቶታል። ከዛ ደግሞ ከጎኑ ሂዶ ቁጭ አለና በቃ አቀማመጥህ ምናምን አባዬን ትመስላለህ። ደግሞ እንዴት መጣለት እንዴት መጣላችሁ በቃ የሆነ ይሄን ነገር እንትን ለማለት ማለት ነውና ይመቻችሁ የምር። ከዛ እንዴት ተሳቀቀ ብሩኬ ማለት ነው። ከዛ ደግሞ እንዴ ያለ ስርዓትሽ ነሽ ምናምን አለና ደግሞ ቦታ ሲቀየር ደግሞ ተከትለው አልሄደችም ጭራሽ ላይ ልትቀመጥ ወይዘሪት ፍየሩስ። ከዛ ደግሞ የቅመሜ ነገር ደግሞ ግራ ገባው። ምክንያቱም ቅመሜ ከዚህ በፊት አይታችኋታል አይደለ? በፍፄ ፕራንክ ሲያደርጋት እንዴት አራስ ነብር እንደሆነች ማለት ያው ይሄ የሁላችንም የሴቶች ጸባይ ነውና እንደዚህ አይነት ሪያክሽን እያሳየች የምር ሪያሊቲ በቃ ጓደኛዋ ትክክለኛ ጓደኛዋ መታ እንደዚህ አይነት ሪያክት ብታሳይ እንዴ ጸጉሯን ይዛ ነው የምትነጭላት። ሀይሚዬ ማለት ነው። በፍጹም ዝም አትልም እንዴ ምን አባሽ ፈልገሽ ነው ብላ አውጥታ ነበር በሩን መዘጋባት። ኧረ በጣም ነው እንትን የምትለው ምናምን ታቋታላችሁ ያው ሀይሚዬ ማለት ነውና ከዛ ደግሞ የሆነ ፓርት ደግሞ ሀይሚ እኮ አታምርም እኔ ነኝ በቃ እኔ ቆንጅዬ ነኝ እኔ ሰጣሃለሁ ምናምን ነው ምንድነው? ወይኔ እናቴና እንደዛ ሲል ደግሞ ምን አለው እንዴ ምን ማለት ነው ደግሞ እኔ በቅመሜ ድርድር አላቅም አለ ብሩክ አለማየሁ ማለት ነውና እና ይመቻችሁ። በጣም ተፍታትቻለሁ፣ በጣም ተዝናንቻለሁ። ሚኮ ወንድማችን ይመች፣ ቅመሜ ይመችሽ የኔ ቆንጆ፣ ብሩኬ ወንድሜ እኛ ጨዋ። ሁላችሁም ሰላማችሁ ብዝዝት ይበልልን። እንደዚህ ዘና ፈታ የሚያደርግ ቪዲዮ ላይክ ሼር እያደረጋችሁ ቪዲዮውን ሙሉን በማየት እንግዲህ ከዛ ደግሞ ሰብስክራይብ ያላደረጋችሁ ዝም ብላችሁ የምታዩ ሰዎች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ጨረቃዎቻችንን ወደ ከፍታው እንዲሄዱልን እናደርግ ማለት ነው። መጀመሪያ የምር እኔ ላይክ ሳላደርግ አይቻላቅም ወላሂ እና ላይክ አድርጉ፣ አይከፈልበት። የምር ብዙ ሰው ያያል፣ በሚያዩት ልክ እንኳን ላይክ ትንሽ ነው እና ያዩት ሰዎች ሁሉ ላይክ ቢያደርጉ እኮ ችግር የለውም፣ አይከፈልበት። እችን እንትኗን ብቻ ላይክ ማድረግ እኮ ነው እና ላይክ እያደረጋችሁ ውዶችዬና ይመቻችሁ። መልካም ጊዜ ይሁንላችሁ። መልካም ምሽት ነው መልካም ሌሊት ነው የሚባለው። ብቻ ሁለቱንም ደስ ያላችሁ ውሰዱት። ቻው። አባዬ ያለው ነገር መቼም አይረሳኝም። ሚኮ እንግዲህ ይመቻችሁ።